በዛሬው ዕለት ማለትም በዕለተ ሐሙስ ቀን ግንቦት 28 2017 ዓመተ ምህረት ከፍተኛ አመራሩ በፋኖ ጥይት ተመቶ እንደወደቀ መረጃዎች ተሰምተዋል። በቆይታችንም ተጨማሪ መረጃዎችን አስደምጣችኋለሁ። ጎንደር ላይ ተልዕኳችንን አሳክተናል ሲል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በይፋ አሳወቀ። ሊደረግ የነበረው ሰልፍም ተበትኗል ነው የተባለው። የሜጀር ጄኔራል ውባንተ አባት አንደኛ ኮር ልዩ ጀብዶችን ስለመጎናጸፉ መረጃዎችም ተሰምተዋል። በቦክስ ዛሬም ወጣቶች ከሚሊሻና ከአገዛዙ ሰራዊትም በዱላና በተለያዩ መሳሪያዎች በመንጠቅ ወደ ፋኖች የሚቀላቀሉ ወጣቶች ቁጥራቸው እየጨመረ ይገኛል የተባለው። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያለው የውሎ የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣችሁ በሰዓቴ ወደ እናንተ መጥቻለሁ። ክቡራን አብራችሁ ቆየም። በመዲናዋ በባህር ዳር ከተማ ውጥረት ነግሷል። ከባህር ዳር ሰማይ ስርም በዛሬው ዕለት በዕለተ ሐሙስ ከ5 ሰዓት ተኩል ላይ የከፍተኛ አመራር ሬሳን ከባህር ዳር ወደ ጦር ኃይሎች ሄሊኮፕተር ይዛም ስትሄድ በርካቶችም አይተዋል። በትላንትናው ዕለት በተደረገው ልዩ ኦፕሬሽን የጠላት ጦርም ራዳሩን ጨምሮ በርካታ ሰራዊት ያለቁበት እንደነበር አይዘነጋም። መረጃዎችን ማካፈሌ ይታወሳል። ታዲያ በዛሬው ዕለትም በነበረው ትንቅንቅ የከፍተኛ አመራር ሬሳን ከባህር ዳር ወደ ጦር ኃይሎች በሄሊኮፕተር ስለመወሰዱም ተሰምቷል። ዘጌ ላይ በነበረው ትንቅንቅ በርካታ የጠላት ጦርም እንደወደቅ ነው መረጃዎችም የደረሱኝም። ከወደቁት መካከልም አንድ ከፍተኛ አመራር እንደተገኘም ጭምር መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አገዛዙ በጎንደር ከተማ አቅዶት የነበረውን የአደባባይ አስገዳጅ ድጋፍ ሰልፍ፣ የአደባባይ ፌስቲቫል፣ ስብሰባና ሌሎችም ዝግጅቶች እንዳይሳኩ የሚያደርጉ የተጠና ወታደራዊ ተልዕኮን በመፈጸም የጠላትን ወጥና መና አስቀርተው በታትነውታል። ለዝግጅቱ በርካታ ገንዘብ ፈሰስ በማድረግም ሽርጉድ ሲል የሰነበተው አገዛዙ ጎንደር ላይ እቅዱ ሙሉ ለሙሉም ከሽፎበታል። ተመስገን ጥሩነን የተባለ አድርባይ አለቃው አብይን ጨምሮ በወገኖቻችን መከራ ሲሳለቁ ያደረጉት ዝግጅት ከህዝባችን ጋር በመተባበር አምከነነዋል ብለዋል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና። ተመስገን ጥሩነህ የተባለ አድርባይ አለቃው አብይን ጨምሮ በወገኖቻችን መከራ ሊሳለቁ ያደረጉት ዝግጅትም በህዝባችን ከሽፎበታል። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የተመረጡ ኢላማዎችን ነጥለው በመምታት ስኬታማ ኦፕሬሽን በ2 ቀናት ውስጥ በመፈጸም የጠላትን ጦር በትንትኑን ከማውጣት ባሻገር በ12 ቦታዎች ወታደራዊ ግዳጅ በመፈጸም የጠላትን እቅድ በመቀልበስ ስኬታማ አፈጻጸም ተደርጓል። የጎንደር ከተማ ህዝብና ለሰራዊታችን ምስጋና እያደረስንም በቀጣይም የበለጠ ለመስራት በቅንጅት መስራታችን አጠናክረን እንቀጥላል ብለዋል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና። በተያያዘ የሜጀር ጄኔራል ውባንተ አባት አንደኛ ኮረም እየፈጸማቸው ያሉ ግዳጆችን አጠናክሮ ቀጥሏል። እስቴ ላይ አገዛዙ ልሳን የሆነው ካድን ጨምሮ ቡድን በትላንትናው ዕለት ከጋይንት በስቲ አልፎ አንድ አቤቴ መግባቱንም መረጃ አስቀድሞ የደረሳቸው ጥቋቁር አናብስቶቹ እስቴ ዲንሳ ብርጌድ እስቴ ትላንት ድረስ የተለያዩ ቦታዎች ላይ ደፈጣም ጥለዋል። በዛሬው ዕለት የአገዛዙን ካድሬዎችና የብአዴን ብልጽግና ፋኖች ከደብረ ታቦር ወደ እስቴዋ መካነ ኢየሱስ ገብተዋል። በዚህ ቅድም በለጥ አንዳርጌን እና ጸዳሉ ደሴን አሉበት የተባለው ካሶኔ እስከሚደርስ ድረስ በትዕግስት በተጠባበቁት ብዙዎች ተሽከርካሪዎች ካለፉ በኋላ ለዋይ ጠመንጃ ቸክ ከተባለው ወንዝ ላይ በተወሰደባቸው ደፈጣ እርምጃ በድንጋጤም ካሶኔ ተገልብጧል።
በዚህ ወርቃማ የደፈጣ ድልም ከ75 በላይ የአገዛዙ ዙፋን ጠባቂ ቅጥረኞች ሞትና ቁስለኛ ሲሆኑ አንድ ከፍተኛ አገዛዝ አመራር መደምሰሱን ሲያረጋግጡ ከ75ቱ ምን ያህል ሞት ቁስለኛ እንደሆነ ማረጋገጥ ባይቻለም 75ቱ ሞት ቁስለኛ የአብይ ቅጥረኛ በ3 አምቡላንስ አስክሬን በአንድ ሚኒባስ 3 ፒካፕ ቁስለኛ ይዞም ወደ መጣበት ደብረ ታቦር ተመልሷል። የአገዛዙ አራዊት ሰራዊትም በሞራል በአካልም ሆነ በቁም ከፍተኛ የሆነ ኪሳራም ጠበብቶቹ አድርሰውበታል። ከባዴን ብልጽግና ጋር የሚሰራው የአማራ ፋኖ ህዝባዊ ድርጅት በእስክንድር ነጋ የሚዘወረው አካል የሆነው ጸዳሉ ደሴ በለጠ አንዳርጌ ከአብይ ዙፋን ጠባቂዎች ጋር የሚያደርጉት መርገምታዊ ስራ ተጠናክሮ እንደሚቀጥል አውቋል። እርግጠኞች መሆኑ የምንችለው ደግሞ እንደ መረጃ ምንጮቻችን ገለጻ የጠላት ጦር ተመቷል። በቦክስ ከሚሊሻ መሳሪያ የማረከው ጀግና ወጣትም ምሽት ላይ በትናንትናው ዕለት ከምሽት 12 ሰዓት ላይ ፎጣ ለባሹ ገባ ያለ ወጣቱ ሲደበድብ የነበረው የአብይ አሽከር ሚሊሻ በቦክስ በመምታት ማይክ ክላሽ በማረክ ወደ ጣና መብረቅ ብርጌድ ተቀላቅሏል። ሁሉም ወጣት እየታፈሰ ከሜዳ በሰቀቀን ከመኖር ነፃነታቸውን በክንዳቸው ሊያረጋግጡም ይገባል ነው የተባለው። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም ቀን ተመኘሁም።